ጊዜው በፈረንጆቹ 1990 ቀኑ ደግሞ ኦገስት 2 በዚህች ዕለት ነበር በድንገት የዓለምን ቀልብ የያዘ ዜና ከኢራቅ የተሰማው። ለወራት በቃላት ሰጣ ገባ ውስጥ የነበሩት ኢራቅና ኩዌት በመካከላቸው የነበረው አለመግባባት ከዲፕሎማሲው መድረክ አልፎ ወደ ጦር ሜዳ ያመራበት። ሳዳም ሁሴን እንዳለውም ኩዌትን በሁለት ቀናት ውጊያ ሙሉ በሙሉ ተቆጣጠራት። ሳዳም ሁሴን ለምን ኩዌትን በኃይል ወረራት? ምክንያቱና ዓላማውስ ምን ነበር? በዚህ ቪዲዮ በፈረንጆቹ በ1990 ስለተካሄደው የኩዌት ወረራና እሱን ተከትሎ ስለተቀሰቀሰው የመጀመሪያው የባህረ ሰላጤ ጦርነት ወይም ገልፍ ዋር ለማየት እንሞክራለን። ታዲያ ከዚህ በፊት ቪዲዮን ላይክ በማድረግና ቻናሉን ሰብስክራይብ በማድረግ ቪዲዮን እንጀምራለን። ጦርነቶች በጦር ሜዳ ይደረጉ እንጂ እያንዳንዱ ጦርነቶች የሚቀሰቀሱበት የራሳቸው የሆነ ምክንያት አላቸው። ይብዛም ይነስም ጦርነቶች ያለ ምክንያት አይነሱም፣ ያለ ዓላማም አይጠናቀቁም። የኢራቁ የሳዳም ሁሴን ኩዌትን መውረሩ ምክንያት ነው ተብሎ የሚጠቀሱ ነገሮች መሃል ዋነኛውና ግንባር ቀደሙ ከ10 ዓመታት ቀደም ብሎ የተቀሰቀሰው የኢራን ኢራቅ ጦርነት ነበር። በዚህ ጦርነት ንጉሷን አውርዳ አብዮት አውጃ መንግስታዊ ስርዓቷን ገና በማጽናት ላይ የነበረችው ኢራን በውስጡ ያለው መከፋፈልና መዳከም እንደ መልካም አጋጣሚ በመጠቀም ነበር የአያቶላዎቹን በሺዓ እስልምና አብዮት ለመከላከል በሚል ሽፋን ሳዳም ሁሴን ተጨማሪ መሬትን ከኢራን ለመውሰድ በሚል ጦርነቱን በይፋ የከፈተው። ጦርነቱ እንደታሰበው በቀላሉ የሚጠናቀቅ ሳይሆን ቀርቶ ለ8 ዓመታት ከተካሄደና በሚሊዮን የሚቆጠሩ ወታደሮችን ከጨረሰ በኋላ ነበር ይሄ ነው የሚባል ውጤት ሳይገኝበት በተኩስ አቁም ስምምነት የተጠናቀቀው። ሳዳም ሁሴን ጦርነቱን ኢራቅ አሸንፋለች ቢልም መሬት ላይ ያለው ሀቅ ግን ይሄ ነው የሚባል የድንበር ለውጥ ሳይኖር ጦርነቱ የኢራቅ ኢኮኖሚን ለ8 ዓመታት ክፉኛ ሲበላና ሲያራቁት ነበር የተካሄደው። ኢራቅ ለዚህ ጦርነት ከጎረቤቶቿ ኩዌትና ሳውዲ አረቢያ ከ47 እስከ 55 ቢሊዮን ዶላር የሚቆጠር ገንዘብ በእርዳታና በብድር መልክ የተሰጣት ቢሆንም ጦርነቱ ግን ኢኮኖሚዋን ከማናጋት አልተመለሰም ነበር። ኢራቅ ከጦርነቱ በፊት የነበራት የውጭ ምንዛሬ ክምችት ከ35 ቢሊዮን ዶላር በላይ ሲሆን ከጦርነቱ በኋላ ወደ 1 ቢሊዮን ወርዶ ነበር። ከኢራቅ ባለፈም በዓለም የነዳጅ ኢኮኖሚ ላይ ይህ የኢራን ኢራቅ ጦርነት ከ120 ቢሊዮን ዶላር በላይ የሚቆጠር የገንዘብ ኪሳራ አድርሶ ነበር ያለፈው። ከኢራን ኢራቅ ጦርነት መጠናቀቅ በኋላ የሳዳም ሁሴን አስተዳደር እጅግ የተፈተነበት ወቅት ነበር። በሚሊዮን የሚቆጠሩ ወታደሮች ከጦርነት መልስ ወደ የከተሞቻቸው ሲመለሱ በፊት ይሰሯቸው የነበሩ ስራዎች በስደተኞች በመያዛቸው ምክንያት ውስጡን ቅሬታ ይታይ ነበር። የሰራዊቱ አዛዦችም ምንም ጥቅም በሌለው ጦርነት አስፈጀን በማለት ውስጡን ማጉረምረማቸውን ተከትሎ በ1989 መፈንቅለ መንግስት ሊያደርጉብኝ ይችላሉ በሚል ብዙዎቹን አመፀኛ ወታደራዊ መኮንኖች ሳዳም ሁሴን አስረሽኗቸዋል። ሳዳም የሀገር ውስጥ አመፁን በዚህ መልኩ ይቆጣጠረው እንጂ በጦርነቱ ምክንያት ኢራቅ የደረሰባትን የኢኮኖሚ ቀውስ ሰዎችን በመረሸን በቀላሉ ሊቆጣጠረው የሚችለው ነገር አልሆነለትም። ከኩዌትና ከሳውዲ አረቢያ በእርዳታ መልክ የወሰዳቸው በቢሊዮን የሚቆጠሩ ዶላሮችና ብድሮች መመለስ ከበደው። ይባሱንም የነዳጅ ዋጋ በመውረዱ አይደለም ዕዳ መክፈል ኢራቅን ለማስተዳደር የሚሆን በጀትም ይቸግረው ጀመር። ሳዳም ሁሴን ለነዳጅ ዋጋ መውረድ ኩዌትና የተባበሩት አረብ ኤሚሬቶችን ተጠያቂ ያደረገ ሲሆን ከኦፔክ ሀገራት በተቃራኒ መልኩ ኩዌትና ኤሚሬቶች በቀን ተጨማሪ 1 ሚሊዮን በርሜል ነዳጅ በማምረት የነዳጅ ዋጋን አወረዱት በማለት ክስ አቀረበ። ክስ ብቻ አቅርቦም አልተወም። እኛ የኢራን እስላማዊ አብዮትን በመካከለኛው ምስራቅ እንዳይስፋፋ በደምና በአጥንታችን ስንከላከል ጎረቤቶቻችን ግን በማይታይ ጥይት በኢኮኖሚው ዘርፍ ነዳጅ ከመጠን በላይ በማምረት እኛን ጎዱን አለ። ይህ ብቻም አልበቃውም። እንደውም ኩዌት ያበደርሽኝን ብድር ሰርዘሽ ተጨማሪ 10 ቢሊዮን ዶላር እርዳታ ልትሰጭኝ ይገባል አለ። ኩዌት በምላሿ የማይሆንና የማይደረግ የእብድ ሀሳብ ነው ብላ የኢራቅን ጥያቄ ውድቅ አደረገች። በዚህ ጊዜ ሳዳም ሁሴን ቀጥተኛና ኩዌትን ጥፋተኛ የሚያደርጉ ክሶችን ማቅረብ ጀመረ። በተለይ በህገ ወጥ በሆነ የነዳጅ አቆፋፈር በሮሚያ የተሰኘው የነዳጅ ሰርጥ በኩል ኩዌት የኢራቅን ነዳጅ ሀብት በሮሚላ አካባቢ ከ2.4 ቢሊዮን ዶላር የሚያወጣ ነዳጅ ሰርቃኛለች ብሎ ክስ ያቀርባል። የነገሮች መካረር ያሳሰባቸው የነዳጅ ላኪ ሀገራት የሆኑት የኦፔክ ሀገራት ሁለቱን ሀገራት ለማደራደር በተለያዩ ሀገራት በተለያዩ ከተሞች ውስጥ ብዛት ያላቸው ስብሰባና ድርድሮችን አድርገዋል። ነገር ግን የኢራቅ መንግስት ተለዋዋጭ የሆኑ አቋሞቹና ስግብግብነት የሚታይባቸው ነጥቦቹን በማንሳቱ ብዙዎቹ ድርድሮችና ውይይቶች ስኬታማ አልነበሩም። በተደጋጋሚ ሳዳም ሁሴን የቀጠናውን ሀገራት የአሜሪካና የእስራኤል ባሪያዎች እያለ የሚዘልፋቸው ሲሆን የነዳጅ ዋጋ መውረድ በቀጥታ አሜሪካ በምትሰጣችሁ ትዕዛዝ ምክንያት ነው፣ ያለ ቅጥ እያመረታችሁ ገበያውን የምትጫወቱበት በማለት ብዙ ሀገራትን ወቅሷል። የኦፔክ ሀገራትም ከብዙ ድርድር በኋላ ምርታቸውን ለመቀነስና የነዳጅ ዋጋን ከፍ ለማድረግ ተስማሙ። በዛውም ታዲያ ኩዌት ለኢራቅ በ3 ዓመት የሚከፈል የ500 ሚሊዮን ዶላር እርዳታና ብድሩን ለመሰረዝ መስማማቷን ትገልጻለች። የነሳዳም አስተዳደር ተጨማሪ ነጥቦችን በመጨመር ኩዌት ለኢራቅ
የቡቢያን ደሴትን ለረጅም ጊዜ በሚቆይ በሊዝ እንድታከራያትና ተጨማሪ የ10 ቢሊዮን ዶላር ካሳ እንዲሰጣት ትጠይቃለች። በወቅቱ 10 ቢሊዮን ዶላር ማለት የኩዌት ዓመታዊ የነዳጅ ገቢ ሲሆን ይህን ያህል ገንዘብ በካሳ መልክ ማቅረብ እንደማትችል ኩዌት ታሳውቃለች። ይህን ተከትሎም የኢራቅ መንግስት በሳዳም ሁሴን መሪነት የጦርነት ጉሰማውን በኢራቅ ሚዲያዎች አማካኝነት በይፋ ማሰራጨቱን ይጀምራል። በፈረንጆቹ በ1990 አጋማሽ በኢራቅ ጦር ሰራዊት ውስጥ ኤሊት የሚባለው የሪፐብሊካን ጥበቃ ኃይል የተሰኘው እነ ሐሙራቢ እነ መዲናና እነ ተዋልካና የተሰኙትን ክፍለ ጦሮች በኩዌት ድንበር አቅራቢያ መታየቱ አነጋጋሪ ሆነ። በጊዜው የአሜሪካ ሳተላይቶች ካነሱት ምስል እንደተገኘው ይሄ የሪፐብሊካን ጥበቃ ኃይል ዋነኛ ስራው ባግዳድ ከተማንና ፕሬዚዳንቱን የመጠበቅ ስራ የሚሰራ ሆኖ ሳለ በብዙ ኪሎ ሜትሮች ርቀት በደቡብ ኢራቅ ከኩዌት ድንበር ጋር በሚገናኘው ቦታ ላይ እስከ አፍንጫው ድረስ ታጥቆ መታየቱ የጉዳዩን አሳሳቢነት ያሳየ አጋጣሚ ሆነ። ይሄ ጦር እስከ 100 ሺህ የሚገመት በዘመናዊ መሳሪያ የታገዘ በደንብ የሰለጠነ ዘመናዊ ጦር ነው። በአንጻሩ ኩዌት 20 ሺህ ብቻ እግረኛ ጦር ያላት ሲሆን አብዛኞቹ ከስደተኞች ከበጎ ፈቃደኞች የተሰባሰቡ ወታደሮች ሲሆኑ ይሄ ነው የሚባል ስልጠና ያልወሰዱና ከተለያዩ ሀገራት የተሰባሰቡ አሮጌ መሳሪያዎችን የታጠቀ ሰራዊት ነው። የኢራቅ ሬዲዮዎች፣ ጋዜጦች፣ ቴሌቪዥኖች የኩዌትን አስተዳደርና መሪዎች በአደባባይ የሚያጥላላና እርምጃ እንደሚወስድባቸው የሚያሳስቱ ዘገባዎችን መዘገብ ጀመሩ። በአንጻሩ ደግሞ የኩዌት ሰዎች ሳዳም እያስፈራራ እንደሆነና በድርድሩ ላይ በማስፈራራት እጅን ለመጠምዘዝ የሚያደርገው ሙከራ ነው እንጂ ደፍሮ ጦርነት ይገጥማል ብለው አልጠበቁም ነበር። በምዕራቡ ዓለም በኩልም የሁኔታውን ያሳሰባት አሜሪካ ጥቅሟ እንዳይነካ በሚል ሁኔታውን ፕሬዚዳንት ጆርጅ ኤች.ደብሊው ቡሽ አስተዳደር ጉዳዩን በቅርበት መከታተል ጀመረ። አስፈላጊ ከሆነም የኃይል እርምጃ እንደሚወስድም ተናገረ። ሳዳም ሁሴን ግን የመስማማት ፍላጎት አልነበረውም። ኩዌት ከኢራቅ የነዳጅ ወሽመጥ በድብቅ ውስጥ ለውስጥ በሆነ የነዳጅ አቆፋፈር ዘዴ በመውጣት በርካሽ ነዳጅ በመቸርቸር ኢራቅን ጎዳታታለች ብሎ ስላመነ ኩዌት ላይ ቂም ይዞ ሙሉ በሙሉ ኩዌትን በመውረር የኢራቅ አንድ ግዛት ለማድረግና የነዳጅ ሀብቷን ለመቆጣጠር ከወሰነ ቆይቷል። የኢራቅ መከላከያ መስሪያ ቤትም ሁለት አይነት ኩዌትን የመውረሪያ ዕቅድ ያዘጋጀ ሲሆን የጦር ዕቅዱንም ለውሳኔ የሳዳም ሁሴን ጠረጴዛ ላይ አስቀምጧል። በተመሳሳይ ሰዓት የኢራቅና የኩዌት ነገር ለመዳኘት ከግብፁ ፕሬዝዳንት ከሆስኒ ሙባረክ ጀምሮ እስከ ሳውዲ መንግስትና የኦፔክ ሀገራት ባግዳድና በተለያዩ የአረብ ከተሞች እየዞሩ ሳዳምን ለማረጋጋትና ነገሩን ለማለዘብ ሞክረው ነበር። ሳዳም በበኩሉ እኔ ያልነካቸውም እያለ መሪዎቹን በፈገግታ የሚሸኝ ሲሆን በዚህ አስመሳይነቱም ከወቅቱ የአሜሪካ መከላከያ ሚኒስትር ከዲክ ቼኒን ጨምሮ ብዙዎቹን የምዕራባውያን ዲፕሎማቶችና አምባሳደሮችን፣ ሚኒስትሮችን እያሞኘ አዘናጋቸው። በፈረንጆቹ በኦገስት 2 1990 ሳዳም ሁሴን ኩዌት እንድትወረር ውሳኔውን አስተላለፈ። ይህን ውሳኔውን ተከትሎ ለወራት በኩዌት ድንበር ላይ ተከማችቶ የሱን ትዕዛዝ ሲጠባበቅ የነበረው የኢራቅ ጦር ድንበሩን ጥሶ ወደ ኩዌት ግዛት ገባ። የኩዌት ኃይሎች ይሄ ነው የሚባል ጠንካራ ውጊያ ሳይገጥመውም በአንድ ቀን ወደ ዋና ከተማዋ ወደ ኩዌት ሲቲ ተጠጋ። የኩዌት መንግስት ዋና ከተማዋን ለመጠበቅ ያለውን ጦር አሰባስቦ መጠነኛ የመከላከል ውጊያ ቢያደርግም በወቅቱ በዓለም ጥንካሬው አራተኛ ደረጃ ላይ የነበረው የሳዳም ሁሴን ጦርን መቋቋም አልቻለም። በሁለተኛ ቀኑ የኢራቅ ጦር ሙሉ በሙሉ ኩዌትን ተቆጣጠረ። የኩዌት ንጉሳውያን ቤተሰቦችም በስደት ወደ ሳውዲ አረቢያ ሸሹ። የሳዳምን ወረራ ተከትሎ የተባበሩት መንግስታት የጸጥታው ምክር ቤት አስቸኳይ ስብሰባ የጠራ ሲሆን የኢራቅን ወረራ በማውገዝ በአስቸኳይ የኢራቅ ጦር ኩዌትን ለቆ እንዲወጣ አዘዘ። ሳዳም ሁሴንን በምላሹ አንዲትም ኢንች ንቅንቅ እንደማይል አስረግጦ ተናገረ። ይህን ተከትሎ የተባበሩት መንግስታት ኢራቅ ላይ መጠነ ሰፊ የሆነ የኢኮኖሚና ወታደራዊ ማዕቀቦችን የጣለ ሲሆን በአሜሪካ መሪነት ኩዌትን ነፃ ለመውጣት 42 አባል ሀገራት ያሉት አጋርነት ተፈጠረ። የተባበሩት መንግስታት የሳዳም ሁሴንን በኃይል የወረራትን ኩዌትን ለቆ እንዲወጣ እስከ ጃንዋሪ 15 1991 ድረስ ቀነ ገደብ ሰጡት። በተመሳሳይ ሰዓት አሜሪካና በሌሎች ሀገራት መሪነት በሳውዲ በግብፅና በሌሎች በ42 ሀገራት በተደረገ አጋርነት ኩዌትን ነፃ ለመውጣት ወታደራዊ ኃይል በሳውዲ አረቢያ ላይ መከማቸት ጀመረ። ቅድመ ዝግጅቱም ኦፕሬሽን ዴዘርት ሺልድ ተባለ። ሳዳም ሁሴን ይህንን ቅድመ ዝግጅት እያየ በገነባው ሰራዊት በመተማመን ኩዌትን እንደማይለቅ በመናገር የተቀመጠለት ጊዜ ገደብ አለፈ። ቀነ ገደቡ ባለፈ በመጀመሪያው ቀን ማለትም በጃንዋሪ 16 1991 የአሜሪካው ፕሬዝዳንት ጆርጅ ኤች.ደብሊው ቡሽ መጠነ ሰፊ የአየር፣ የባህር፣ የምድርና ሌሎች ዘመቻዎች በኢራቅ ጦር ላይ መጀመሩን ይፋ አደረጉ። ዘመቻውም ኦፕሬሽን ዴዘርት ስቶርም ተባለ። ይህን ተከትሎ የህብረ ብሔሩ ጦር በአሜሪካ መሪነት ለ42 ተከታታይ ቀናት በቀንና በሌሊት ያለማቋረጥ የኢራቅን ወታደራዊና የደህንነት ቦታዎች ደበደቡ። ሳዳም ለዓመታት ሲገነባው የቆየው ወታደራዊ ቁመናውም የአሜሪካና የአጋሯን ሀገር ምት መቋቋም ተስኖት ወደ አመድነት ተቀየረ። ሳዳም ሁሴን የአረብ ሀገራት አብረውኝ ይቆማሉ ብሎ አስቦ የነበረ ቢሆንም
ከሊቢያና ከሱዳን ውጪ ሁሉም የአረብ ሀገራት ከአሜሪካ ጋር አብረው ወታደርም አዋጥተው ከፍተኛ ኪሳራ በኢራቅ ላይ አደረሱ። ከ42 ተከታታይ የአየር ድብደባ ቀናት በኋላ የህብረ ብሔሩ ጦር እግረኛ ሰራዊት በታንክ ታግዞ ከሳውዲ በመነሳት የኩዌትን ድንበር በመሻገር ኩዌት ውስጥ የመሸገውን የኢራቅ ጦርን መዋጋት ጀመረ። በዚህ የምድር ላይ ውጊያ አሜሪካ ለመጀመሪያ ጊዜ የጂፒኤስ ቴክኖሎጂን የተጠቀመች ሲሆን በዛ ሰፊ በረሃ ውስጥ ያለምንም ችግር በቀንና በሌሊት ታንኮቿ እየተጓዙ የኢራቅን ታንከኛና እግረኛ ጦር ሙሉ በሙሉ መደምሰስ ቻሉ። ይህም የምድር ውጊያ በ100 ሰዓታት ውስጥ የተጠናቀቀ ዘመቻ ነበር። የህብረቱን ጦር መቋቋም አቅቶት ወደ ኢራቅ በመሸሽ ላይ የነበረ ብዛት ያለው የኢራን ሪፐብሊካን ጋርድ ከኩዌት ነዳጅ ጉድጓዶችን በእሳት አቃጥሎ በሃይዌይ 80 በኩል ወደ ኢራቅ በመሸሽ ላይ እንዳለ ነበር። የአሜሪካ መከላከያ ጀነራሎች ይህን ኃይል ከኩዌት ሳይወጣ ለመበቀል ያሰቡት በቅዳቸው መሰረት በሽሽት ላይ በነበረው ጦር ላይ በወሰዱት ከባድ አየር ጥቃት በሺዎች የሚቆጠሩ የኢራቅ ሰራዊቶችና እስከ 2700 የሚገመቱ መኪኖች፣ ታንኮች፣ ወታደራዊ ተሽከርካሪዎች ከጥቅም ውጪ የተደረጉበት ዘመቻ ሆነ። በፎቶ ላይ እንደምትመለከቱት የአየር ጥቃቱ እጅግ አሰቃቂ ነበር። ይህ መንገድም ሃይዌይ ኦፍ ዴዝ ወይም የሞት መንገድ ተብሎ ነበር የተሰየመው። የዚህን የአየር ጥቃት ፎቶግራፍ በመላው ዓለም አቀፍ ዜናዎችና ጋዜጦች ላይ ሲሰራጭ በሽሽት ላይ የነበረ ሰራዊት ላይ ይህን ያህል ጉዳት ማድረስ ኩዌትን ነፃ የመውጣት ዘመቻ ብቻ ሳይሆን የበቀልና የጭፍጨፋ ዘመቻ ነው እንዲባል ምክንያት ሆነ። ዜናው በተላለፈ በማግስቱ ፕሬዚዳንት ጆርጅ ኤች.ደብሊው ቡሽ የተኩስ አቁም ማድረጋቸውን ይፋ አደረጉ። ኩዌትም ከሳዳም ሁሴን ግዞት ነፃ መውጣቷ ታወጀ። ጦርነቱ ከባድ ኪሳራን በዓለም ኢኮኖሚ ላይ ያደረሰ ሲሆን በብዙ ሚሊዮን በርሜል የሚቆጠር ነዳጅ በኢራቅ ወታደሮች እንዲቃጠልና ባህር ላይ እንዲፈስ የተደረገ ሲሆን በሰብአዊ ኪሳራውን በሺዎች የሚቆጠሩ ሲቪሊያኖች ሞት ምክንያት ሆኗል። ሳዳም ሁሴን ከሽንፈቱ በኋላ ከአረቡም ሆነ ከቀሪው ዓለም በዲፕሎማሲ የተገለለ ሲሆን በዚህ ጦርነት ወቅት ሚኒስትርና ጀነራል የነበሩ የአሜሪካ ባለስልጣናት ከ13 ዓመት በኋላ ጊዜ ጠብቀው በፕሬዚዳንት ጆርጅ ደብሊው ቡሽ በትንሹ ቡሽ አስተዳደር ዘመን በድጋሚ በ2003 ሳዳም ጅምላ ጨራሽ መሳሪያዎችን ታጥቋል በሚል ሰበብ በሁለተኛ ወረራ ኢራቅን በመያዝ ሳዳምንም ከተደበቀበት ጉድጓድ ውስጥ አውጥተው በሞት ቀጥተውታል። የባህረ ሰላጤው ወይም የመጀመሪያውን ገልፍ ዋር ታሪክ እንዴት አገኛችሁት? ሀሳብ አስተያየቶቻችሁን እንደተለመደው ኮሜንት ላይ አስቀምጡልኝ። ይህ ቪዲዮ እና ሌሎች ቪዲዮዎች የምታዩቸው ሰዎች አብዛኞቻችሁ ይህን ቻናል ሰብስክራይብ ሳታደርጉ እንደምታዩ ዩቲዩብ እያሳየኝ ይገኛልና ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ አደራ። እንደዚህ አይነትና ተመሳሳይ ቪዲዮዎች በብዛትና በአይነት የዩቲዩብ ቻናል ላይ ይገኛል። ገብታችሁ ተመልከቱ። በቀጣይ በሌላ ቪዲዮ በሌላ ታሪክ እስክንገናኝ እስከዛው ሰላም።